በዓለም ዙሪያ ላላችሁ ቅዱሳን በሙሉ ዛሬ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ታላቁ መከራ የሚል ነው። ራዕይ ምዕራፍ 19 ከቁጥር 15 እስከ 16 ድረስ እንዲህ ይላል። አሕዛብን ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው። እንግዲህ ስለዚህ ስለ ታላቁ መከራ ስንነጋገር ዛሬ በዚህ በምድራችን ላይ ያሉ ሰዎች የሚጠይቁት ጥያቄ አለ። ሶስት ጥያቄዎችን ይጠይቃሉ። አንደኛው ታላቁ መከራ የሚባል አለ ወይ የሚል ነው። ሁለተኛው ደግሞ ታላቁ መከራ መቼ ይሆናል የሚል ነው። ሶስተኛው የታላቁ መከራ ዓላማ ምንድን ነው የሚሉ እነዚህ ሶስት ጥያቄዎችን ሰዎች ይጠይቃሉ። አንደኛው ታላቁ መከራ የሚባል አለ ወይ የሚል ነው። ሁለተኛው ታላቁ መከራ መቼ ይሆናል የሚል ነው። ሶስተኛ የታላቁ መከራ ዓላማ ምንድን ነው የሚሉ ጥያቄዎችን ሰዎች ይጠይቃሉ። በመጽሐፍ ቅዱስ ውስጥ ያለው ታላቁ መከራ ወደፊት የሚዘልቅና ታይቶ የማይታወቅ ዓለም አቀፍ መከራ፣ መለኮታዊ ፍርድና የ7 ዓመት መከራ፣ ሁለተኛ አጋማሽ የሆነ ከባድ ስደት፣ የክርስቶስ ተቃዋሚ መገለጥን የሚጀምር በኢየሱስ ክርስቶስ ዳግም መምጣት የሚጠናቀቅ እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። እንግዲህ ስለ ጊዜው ቆይታ ሲናገር በዚህ በራዕይ መጽሐፍ ምዕራፍ 9 ላይ ከቁጥር 25 ጀምሮ ስለ ሱባኤ በደንብ አድርጎ አስረግጦ ይነግረንና አንድ ሱባኤ እንደቀረ በዛ ሱባኤ ደግሞ የ7 ዓመት መከራ እንደሆነ የመከራው ዘመን አሁን ቤተክርስቲያን ዘመን ነው ያለንበት፣ የምህረት ዘመን ነው ያለንበት። ነገር ግን የ7 ዓመት መከራ የሚመጣ እንደሆነ ታላቁ መከራ የ7 ዓመት የመጨረሻው ጊዜ በተለይ ከ3 ዓመት እስከ 5 ዓመታት ብዙን ጊዜ ከዳንኤል 7ኛው ሳምንት ጋር የተያያዘ ሲሆን 42 ወራት ወይም ደግሞ 1260 ቀናት ተብሎ የተገለጠ እንደሆነ እንመለከታለን። የእግዚአብሔርም ቃል ሲናገር ደግሞ በማቴዎስ ምዕራፍ 24 ቁጥር 21 በማርቆስ ወንጌል ምዕራፍ 13 ቁጥር 19 ላይ ካለው የኢየሱስ ትንቢትና በራዕይ መጽሐፍ ምዕራፍ 7 ቁጥር 14 እንዲሁም ደግሞ በዳንኤል መጽሐፍ ምዕራፍ 12 ቁጥር 1 ላይ ካሉት ማጣቃሻዎች ጋር አብሮ ያለ እንደሆነ እናያለን። በዚህ ውስጥ ግን ምን አይነት ክስተት ሊሆን ይችላል የሚለውን ነገር ደግሞ የሥነ መለኮት ሰዎች ሲያስቀምጡ አንደኛው የክርስቶስ ተቃዋሚ ቃል ኪዳን የሚያፈርስ እና አምልኮ የሚጠይቅበት የጥፋት ርኩሰትን እንደሚያካትት ይናገራሉ። ሁለተኛው ደግሞ በእግዚአብሔር ቁጣ በሐሰት ሃይማኖት መጥፋትና በአውሬ ምልክቶች ውስጥ የሚጠቃለል እንደነዚህ ያሉ ክስተቶች በዚህ ጊዜ ውስጥ የሚጠቃለሉ እንደሆነ ይናገራሉ። እና የሥነ መለኮት ሰዎች እንዲህ 3 ነገሮችን ከፍለው በ3 ይመለከቱታል። አንደኛው ፕሪትሪቡሌሽን የሚባለው ወይ ፕሪትሪቡሌሽናሊዝም ተብሎ የሚጠራ ከመከራው በፊት ያለ እምነት ሲሆን ይሄ ደግሞ እውነተኛ ክርስቲያኖች ማለት ነው የ7 ዓመታት ጊዜ ከመጀመሩ በፊት እንደሚነጠቁና ወደ ሰማይ እንደሚወሰዱ በዚያም ደግሞ ከመከራው እንደሚያመልጡ ከክርስቶስ ጋር ለ7 ዓመት በአየር ላይ እንደሚሆኑ የሚገልጥ ነው። ይሄ ፕሪትሪቡሌሽናሊዝም ተብሎ የሚጠራው ማለት ነው። እንደገና ሁለተኛው ደግሞ ሚድ ትሪቡሌሽናሊዝም ተብሎ የሚጠራው ወይ ደግሞ ሚድ ትሪቡሌሽን ተብሎ የሚጠራው ይሄ የመከራው መካከል ያለው እምነት ሲሆን ቤተ ክርስቲያን በመጀመሪያው ከ3 እስከ 5 ዓመታት ውስጥ በመከራ እንደምታልፍ የሚጠቁምና ነገር ግን ከታላቁ መከራ የቁጣ ምዕራፍ በፊት እንደምትነጠቅ የሚል አመለካከት ያላቸው የሥነ መለኮት ሰዎች እንዳሉ ደግሞ በደንብ አድርጎ ያስረግጦ ይነግረናል። እንግዲህ ከነዚህ ስለ መለኮት አመለካከቶች መካከል ደግሞ ሌላው ሶስተኛው ፖስት ትሪቡሌሽናሊዝም ተብሎ የሚጠራው ይሄ ከመከራው በኋላ ያለው እምነት ነው። እነዚህ ደግሞ ክርስቲያኖች ከ7 ዓመት በፊት ከ7 ዓመት ጊዜ ውስጥ እንደሚኖሩና ታላቁን
መከራ ጨምሮ ኢየሱስ ሲመለስ እንደሚገናኙ የሚናገር ነው። ቤተ ክርስቲያን በዚህ ውስጥ ታልፋለች ብሎ የሚል በ7 ዓመት መከራ ውስጥ የምታልፍ እንደሆነ የሚናገር ነው። ፖስት ትሪቡሌሽናሊዝም ተብሎ የሚጠራው ማለት ነው። ትሪቡሌሽናሊዝም፣ ሚድ ትሪቡሌሽናሊዝም እና ፖስት ትሪቡሌሽናሊዝም፣ እነዚህ ሶስቱ ማለት ነው። ከመከራ በፊት ያለ እምነት፣ የመከራ መካከል ያለ እምነት እና እንደገና ደግሞ ከመከራ በኋላ ያለ እምነት። ይህ አመለካከቶች እነዚህ የስነ መለኮት አመለካከቶች ቢሆኑም ነገር ግን እኛ ክርስቲያኖች መጽሐፍ ቅዱስ የሚጠቁመንና የሚለን ከመከራ በፊት ቤተክርስቲያን እንደምትነጠቅ ብዙ መጽሐፍ ቅዱሳዊ ማስረጃዎች እንዳሉ ይጠቁመናል። ነገር ግን አንድ ነገር ማሰብ ያለብን ታላቁ መከራ ምንድን ነው? ዓላማው ለምንድን ነው? ይህ ታላቁ መከራ የሚባለው ነገር የመጣው ወይንም ደግሞ ሊመጣና ያለው ለምንድን ነው ብለን ስናስብ አንደኛ እግዚአብሔር የለሽ ዓለምን ለመቅጣት እግዚአብሔር በእግዚአብሔር ዘላለማዊ ዕቅድ ውስጥ ያለ እንደሆነ እንመለከታለን። ሁለተኛ አማኞችን ለማንጻት የሚያገለግል እንደሆነ ደግሞ እንመለከታለን። ፍጻሜው ምንድን ነው የሚሆነው የሚለውን ነገር ስናስብ ደግሞ ዘመኑ የሚያበቃው ኢየሱስ ተቃዋሚውን ለማሸነፍ ሲመለስ እንደሆነ በራእይ መጽሐፍ ምዕራፍ 19 ላይ ቁልጭ አድርጎ ይህን ነገር ይናገራል። ራእይ ምዕራፍ 19 ስንመለከተው እንዳለ ስናነበው በዚህ ውስጥ ያለ ሚስጥራት አለ። ከቁጥር 1 ጀምሮ እንዲህ ይነበባል። ከዚህ በኋላ በሰማይ ሃሌሉያ፣ በዝምቷ ምድርን ያጠፋችው ታላቂቱ ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶች እውነትና ጽድቅ ናቸውና ማዳንን ክብርም ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅን ሰማሁ። ራእይ ምዕራፍ 19 እንግዲህ እየደጋገመ ሲናገር ደግሞም አሉ ሃሌሉያ፣ ጢሷም ለዘላለም እስከ ዘላለም ይወጣል። አራቱም ሽማግሌዎች አራቱም እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱ። ድምፁም እንዲህ ሲል ከዙፋን ወጣ፣ ባሪያዎች ሁሉ እርሱን የምትፈሩ ታናናሾችና ታላላቆች አምላካችንን አመስግኑ። እንደ ብዙ ሕዝብም ድምፅ፣ እንደ ብዙ ውሃዎችም ድምፅ፣ እንደ ብርቱ ነጎድጓድ ድምፅ ያለ ድምፅ ሰማሁ። እንዲህ አለ፣ እንዲህ ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናደርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዊ ፈረሶች ተቀምጠው ይከተሉት ነበረ። አሕዛብንም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱም በጭኑም የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው። አንድም መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይም መካከል ለሚበሩ ወፎች ሁሉ መጥታችሁ የነገሥታትን ሥጋና የሻለቃዎችን ሥጋ የብርቱዎችንም ሥጋ የፈረሶችንም በእነርሱም የተቀመጡትን ሥጋ የጌታዎችንና የባሪያዎችንም የታናናሾችንና የታላላቆችንም ሁሉ ሥጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። በፈረስም የተቀመጠው ጭፍራም ይወጉ ዘንድ አውሬውን የምድር ነገሥታትን ጭፍራዎች ተከማችተው አየሁ። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉት ለምስሉም የሰገዱት
ያሳተ ሐሰተኛው ነቢይ ከእነርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ እያለ ይናገራል። እንግዲህ መጽሐፍ ቅዱስ አስረግጦ ሲነግረን በምዕራፍ 19 ላይ ያለው ነገር በተለይ ደግሞ ጌታችን ኢየሱስ ክርስቶስ የነገስታት ንጉሥ ተብሎ የተጠራው ጌታ እንደሚመጣ ከዚያም ደግሞ በምድር ላይ ያሉት ነገስታቶች ሁሉ እንደሚቀጡ አሕዛብ የቅጣት ዘመን እንደሚመጣባቸው ይናገራል። እንግዲህ ከነዚህ ከሶስቱ የሥነ መለኮቱ አመለካከቶች መካከል አንደኛው ፕሪትሪቡሌሽናሊዝም ተብሎ የሚጠራው ከመከራው በፊት ያለው እምነት ማለት ነው። ቤተክርስቲያን ትነጠቃለች የሚለው አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 እንዲህ ይነበባል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁና ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር የሚያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታ በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ እያለ ይናገራል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ እያለ ይናገራል። ራእይ 3:10 ደግሞ እንዲህ ብሎ ይላል፣ የትዕግስቴን ቃል ስለጠበቅ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቃለሁ። የመጨረሻውን አንድ የመጽሐፍ ቅዱስና የእግዚአብሔር ቃላት አንብቤላችሁ ከዚያ በኋላ አብረን እንጸልያለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 58 እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችንም በድንገት በቅጽበት ኃይል እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን የሚበሰብሰውን የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሲለብስ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞች ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ እያለ ይናገራል። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ፣ አንተ ድንቅ ጌታ፣ አንተ ኃያል አምላክ፣ አንተን ጋር አብረን የምንኖር ባሪያዎች፣ አንተን ለማስከበር የቆረጥን፣ አንተን ብለን ያለን ስማችን በሕይወት መዝገብ ላይ እየጻፍክልን ልጅህን ልከህ ያዳንከን እግዚአብሔር የዘላለም አምላክ ሆይ አሁን ደግሞ እንጠብቃለን። ማራናታ እያልን አንተ ትመጣለህ፣ ከታላቅ መከራ ታድናለህ፣ ከመከራ ከጭንቀት ትገላግላለህ፣ እንባችንን ከዓይኖቻችን ታብሳለህ፣ ወደ ዘላለም ወደ አንተ እቅፍ ውስጥ ታስገባናለህ። የክብር አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ይህን መልእክት የሚሰሙ የእግዚአብሔር ባሪያዎች ተብለው የተጠሩ ቅዱሳን በልጅ ደም የነጹ እግዚአብሔር የዘላለም አምላክ በዚህ ጊዜ ከዚህ መልእክት የተነሳ የእስራኤል አምላክ እግዚአብሔር ተስፋ እያላቸው የሚኖሩ ሰዎች እንደሆኑ የእስራኤል ቅዱስ እግዚአብሔር ገናናውና ኃያሉ ንጉሥ እጃቸውን ይዘህ እንድትመራ ኃይል እንድታደርግላቸውን የጸለይኩ ባሪያዎችን እንድትረዳ ጸልያለሁ። ሴት ባሪያዎችን እንድትረዳ ጸልያለሁ። ወንድ ባሪያዎችን እንድትረዳ ጸልያለሁ። በጌታ በኢየሱስ ስም ከዚህ መልእክት የተነሳ የእስራኤል ቅዱስ እግዚአብሔር ተስፈኞች እንደሆኑ ተስፋ እንዳላቸው እያሰቡ እንዲኖሩ ባሪያዎችን ለታማኝ እጆች ያስረክባለሁ። በኢየሱስ ክርስቶስ ስም እንድትረዳቸው ጸልይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ